ሻቢያዎች ነበሩ ጀብሃ የሚባል ድርጅት ነበር ኤርትራ ውስጥ መጨረሻ ላይ ጀብሃን ሻቢያና ህወሓት እኛ ሆነን መተነዋል ከዛ ከኤርትራ የፖለቲካ መድረክ እንዲወጣ አድርገናል ከዛ በኋላ ማን ነው ሻቢያና ህወሓት ነው በጣም የተጣመሩት ብዙ ነገርም ሰርተዋል ማለት በኤርትራ ነጻነት የትግራይ ህዝብ የትግራይ ወጣት ሚና እኔ በጣም ከፍተኛ ነው የነበረው ሳህል ሄዶ ተዋግቷል ከሳህል በመለስም ከጀብሃን ሲመቱም የትግራይ ኃይል ተሳትፏል በመጨረሻም በደርግ ውድቀት ጊዜም እንዲሁ ህወሓት ከሻቢያ ጋር ሆኖ ተዋግተዋል ስለዚህ ሁሉ ጊዜ በትግራይ ህዝብ ጉልበት በትግራይ ወጣት ጉልበት ሻቢያዎች እስከ ነጻነት ድረስ ደርሰዋል እንግዲህ ላለው ኤርትራም ውስጥ ብዙ ወጣት እንዳለቀ ይገባኛል ግን ትልቁ ኃይል ለዚህ ድጋፍ የሆናቸው የኃይል አቅማቸው በተዳከመበት ወቅት ትልቅ ኃይል ሆኖ የደገፋቸው ይሄ የህወሓት ወይ የትግራይ ወጣት ነው የሚል አመለካከት አለኝ ይሄ ከሆነ በኋላም እንደገና 1983 ዓመተ ምህረት እዚህ መንግስት ሲቋቋም ሻቢያዎች ፍላጎታቸው ይሄን የህወሓትን ወይ ኢህአዴግን እንቆጣጠረዋለን የኢትዮጵያን ሀብት የኢትዮጵያን ጠቅላላ ፖለቲካ ዲፕሎማሲያው እንቆጣጠራለን የሚል ፍላጎት ነበራቸው ነጻነት ሲያገኙም የኢትዮጵያን ጥቅም ባላስከበረ መንገድ የኢትዮጵያን ጥቅም ባላስከበረ አውቶማቲክ ነው የተሰጣቸው በሽግሩ ጊዜ ነው የተሰጣቸው ይሄን አግኝተዋል ይሄ ከዚህ የበለጠ ትልቅ በረከት ወይ ስጦታ ያለ አይመስለኝም ምክንያቱም አንድ ሀገር ነጻ ሲወጣ የዚህ ሀገር ጥቅም እንዴት ይስተናገዳል የሚለውም ሳይመለስ የሰጣቸው ነው ይሄ ሁሉ ያውቃሉ ስለዚህ በዚህ ሂደት ሄዶ ኋላም ላይ የኢትዮ ኤርትራ ጦርነት ነበር ታውቃለህ አንተ በደንብ ታውቀዋለህ በዛን ጊዜም ኤርትራ ነው ተንኳሹ ሻቢያ ነው ተንኳሹ ስለዚህ ይሄ እስከ መጨረሻ እንሄድበት ስንል እንዲቆም የተደረገው ጀስት በህወሓት አመራር ነው በህወሓት ከፊል አመራር በሙሉ አይደለም ምክንያቱም ይሄ ግጭት መሰረትም ነበር ስለዚህ ተከፋፍለናል በዛ ወቅት ለክፍሉም እኔ ዋና መሰረት ይሄ ነው ሌላው ፖለቲካው አይደለም የአይዲዮሎጂ የፖለቲካ አይደለም ይሄኛው ፖለቲካ ነው የከፋፈለው ህወሓትን ሁለት ላይ ስለጠቀው